ሰላምታችን በያላችሁበት ይድረስ። የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ የደረሱን አዳዲስና ሰበር መረጃዎችናም በቅድሚያ ማርዕስቶቹን አቶ ጌታቸው ረዳ በስማቸው የተሰራጨውን የመከላከያ ሰራዊት ዘገባ የፈጠራ ውጤት በማለት አጣጣሉ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በኢፌድሪ መከላከያ ሰራዊት ይፋዊ የፌስቡክ ገጽ አማካኝነት በስማቸው የተለቀቁ አስተያየቶች ፍጹም የፈጠራ ስራዎች መሆናቸውን በመግለጽ አስተባባሉ። በቅድሚያ እንመለከተዋለን። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ ትናንት ሰኔ 21 2018 ዓ.ም ባወጣው መግለጫም ገዢው ስርዓት ህዝቡን እርስ በርስ በማጋጨት የመጨረሻ ያለውን የሃይማኖት ካርድ እየተጠቀመ ነው ሲል ከሰሰ። ለዚህም በቅርቡ በዳንግላ ከተማ የኹጥባ መስጂድ ኢማም የሆኑት ሼክ ሶፊያን ሙሐመድ ወደ ቤታቸው በመመለስ ላይ ሳሉ በጥይት ተመተው መገደላቸውን በአብነት ጠቅሷል። እንመለከተዋለን። የቡርኪና ፋሶ ወታደራዊ ጁንታ ከፈረንሳይ ጋር ያለውን ዲፕሎማሲያዊ ግንኙነት ሙሉ በሙሉ ማቋረጡን አስታወቀም። ፈረንሳይ ከቡርኪና ፋሶ ብሔራዊ ፍላጎቶች ጋር የሚጻረሩ እንቅስቃሴዎችን አካሂዳለች ሲልም ወንጅሏል። ካፒቴን ኢብራሂም ትራኦሬ ስልጣን ከያዙ አንስቶ በቡርኪና ፋሶና በቀድሞ ቅኝ ገዢዋ ፈረንሳይ መካከል ያለውን ግንኙነት ይበልጥ ሻክሯል። ሌላኛው መረጃችን ነው። ባለፉት ጥቂት ቀናት 1300 በላይ ሰዎች ለመሞታቸው ምክንያት የአውሮፓ የሙቀት ወጀብ እንደሆነ የዓለም ጤና ድርጅት አስታወቀም። በአውሮፓ ሀገራት ከወቅቱ ቀድሞ የተከሰተውን የበጋ ሙቀት ከዚህ ቀደም ከነበረው የባሰ መሆኑን የተገለጸው በመቶዎች የሚቆጠሩ መሞት ለመመዝገባቸው ምክንያት ከፍተኛ ወበቅ መሆኑን የዓለም ጤና ድርጅት አስታውቋል። እነዚህንና ሌሎች ሰበር መረጃዎች ይዘናል። አብራችሁ እንድትቆዩ በአክብሮት እየጋበዝን አሁን ዝርዝሮቹን ነው። አቶ ጌታቸው ረዳ በስማቸው የተሰራጨውን የመከላከያ ሰራዊት ዘገባ የፈጠራ ውጤት በማለት አጣጣሉ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በኢፌድሪ መከላከያ ሰራዊት ይፋዊ የፌስቡክ ገጽ አማካኝነት በስማቸው የተለቀቁ አስተያየቶች ፍጹም የፈጠራ ስራዎች መሆናቸውን በመግለጽ አስተባባሉ። በ1 ሚሊዮን በሚጠጉ ተከታዮች በሚታወቀው የመከላከያ ሰራዊት የፌስቡክ ገጽ ላይ የወጣው ዘገባም አቶ ጌታቸው በብሔራዊ የደህንነት መድረክ ላይ ንግግር አድርገዋል በሚል የተለያዩ ጥቅሶች እናቅርቦ ነበር። ይሁን እንጂ ወጋህታ ፋክስ የተባለው ድህረ ገጽ ገለልተኛ ማጣራት በማድረግ እነዚህ ንግግሮች መነገራቸውን የሚያረጋግጥ ምንም አይነት ቪዲዮ፣ የድምጽ ቅጂ ወይም አስተማማኝ ማስረጃ ማግኘት አልተቻለም። በዘገባው ውስጥ የተካተቱ ጥቅሶች የእሳቸው ንግግር ሳይሆኑ በጽሁፍ አቅራቢያዎች የተፈጠሩ ናቸው። የትኛውም የዘገባው ይዘት እውነታን እንደማያንጸባርቅ የገለጹት አማካሪው በስም የሚጠቀሱ ንግግሮች በአግባቡ ተለይተውና ተረጋግጠው እንዲቀርቡ እንደሚጠይቁ አስታውቀዋል። በመከላከያ ሰራዊት ዘገባው ላይ ስለ 2013 ዓ.ም የሰሜን እዝ ጥቃት ከኤርትራ፣ ግብጽና ሶማሊያ ጋር ተፈጠሩ የተባሉ ጥምረቶች እንዲሁም ጽምዶ ተብሎ ስለተጠራው ህብረትና የፖለቲካ ውድቀት የተጠቀሱ ዝርዝር ነጥቦች ይገኙበታል። በተጨማሪም በጦርነቱ ወቅት የነበሩ ወታደራዊ ስሌቶች፣ የታላቁ የኢትዮጵያ ህዳሴ ግድብ መዘግየትና የኢትዮ ሶማሊያ ግንኙነት ጉዳዮች ላይ አቶ ጌታቸው አስተያየት እንደሰጡ ዘገባው በስፋት አስፍሮ ነበር። ይሁን እንጂ እነዚህ እጅግ ወሳኝና ታሪካዊ ክስተቶች የያዙ ጥቅሶች የሚያረጋግጥ ምንም አይነት የሰነድ ወይም የድምጽ ማስረጃ ከጽሁፉ ጋር አልቀረበም። በታላላቅ አባቶች ላይ የሚፈጸም ጥቃትና ግድያ መለመድ የለበትም ሲል የአማራ ክልል መጅሊስ አሳሰበም። ኢሃፓ በበኩሉ በክልሉና በሀገሪቱ ላይ የሃይማኖት ካርድ በመምዘዝ ሃይማኖት ለሃይማኖት ለማጋጨት ከባድ የእብሪተኝነት ስራ እየሰራ ነው ሲል መንግስትን ከሷል። በዳንግላ ከተማ የተገደሉትን የሃይማኖት አባት አስመልክቶ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ባወጣው መግለጫ ድርጊቱን አጥብቆ እንደሚያወግዝ ገልጿል። በአማራ ክልል አዊ ብሔረሰብ ዞን ዳንግላ ከተማ መስጂድ ኢማም የነበሩት ሼክ ሶፊያን አደም በታጣቂዎች መገደላቸውን ይታወቃል። እኚህ የሃይማኖት አባት ቅዳሜ ሰኔ 20 2018 ዓ.ም ምሽት ሶላት አሰግደው ወደ ቤታቸው በሚመለሱበት ወቅት በታጣቂዎች ተተኩሶባቸው የተገደሉ ሲሆን የቀብር ስነ ስርዓታቸውም ትናንት ዕለት ከፍተኛ ቁጥር ያለው የከተማ ማህበረሰብ በተገኘበት ተፈጽመዋል። ይህንን አስመልክቶ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ባወጣው መግለጫ ሼክ ሶፊያን በዳንግላ ከተማ ተውፊክ መጅሊስ ውስጥ አለ
ለ15 ዓመታት በኢማምነት ያገለገሉ መሆናቸውን ጠቅሶ በአዊ ማህበረሰብ ዞን ኡለማ ምክር ቤት ጸሐፊ በመሆን በታማኝነት መስራታቸውን አስታውሰዋል። ጨምሮም እኚህ የሰላም አባት በከተማዋ ቀበሌ ባዶ 2 በሚገኘው መስጊድ የተለመደውን የኢሻ ሶላት አሰግደው ወደ ቤታቸውን በመመለስ ላይ ያሉ መገደላቸውን እጅግ ያሳዝናል ካለ በኋላም ሰላም ለማስፈን ጥረት እየተደረገ ባለበት በዚህ ወቅት ቀን ከሌሊት ለሰላም የሚጸልዩትን የሃይማኖት አባት በጥይት መተው መግደል የክብረ ቢሶችና የጸረ ሰላም ኃይሎች መግለጫ እንዲሁም በምድር ላይ ያለ የከፋ ዘግናኝ ተግባር ነው በማለት አስረድተዋል። በማስከተልም ይህ ታላላቅ አባቶች ላይ የሚፈጸም ጥቃትና ግድያ መለመድ የለበትም ያለው መጅሊሱ የትኛውም የሃይማኖት መሪ ይህንን አስነዋሪ ተግባር ከማውገዝ ባለፈ ከፊት ሆኖ ህዝቡ በመምራት ግፈኞች ማስቆም እንዳለበት አሳስበዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ደግሞ ባወጣው መግለጫም ገዢው ስርዓት ህዝቡን እርስ በርስ ለማጋጨት የመጨረሻ ያለውን የሃይማኖት ካርድ እየተጠቀመ ነው ሲል ከባድ ክስ አቀረበ። ፓርቲው በቅርቡ በዳንግላና በባቲ ከተሞች የተፈጸሙት የሃይማኖት አባቶች አሳዛኝ ግድያ በጽኑ በማውገዝ ምዕመናን ራሳቸውንና ሃይማኖታቸውን ከጥቃት እንዲጠብቁ ጥሪ አቅርበዋል። በኢሃፓ መግለጫ መሰረት አገዛዙ ስልጣን ከያዘበት ጊዜ አንስቶ ለዘመናት በወንድማማቾችና በመከባበር አብሮ በመኖር የኢትዮጵያ ህዝብ መካከል ግጭትና እልቂት እንዲፈጠር ሆን ተብሎ ሲሰራ መቆየቱን ከሷል። ይህ እኩይ ሴራም ባሰበው ልክ ህዝቡን ባለማጋጨቱ አሁን ላይ የሃይማኖት አባቶች ኢላማ ያደረጉ ጥቃቶችን እያባባሰ መምጣቱን ፓርቲው አስታውቋል። ለዚህም በቅርቡ በዳንግላ ከተማ የኹጥባ መስጂድ ኢማም የሆኑት ሼህ ሱፊያን ሙሐመድ ወደ ቤታቸው በመመለስ ላይ ሳሉ በጥይት ተመተው መገደላቸውን በአብነትን ጠቅሷል። ከነዚህ የቅርብ ጊዜያት ክስተቶች በተጨማሪ ቀደም ሲል በወለጋ በአርሲ ኦርቶዶክስ ተዋሕዶ ምዕመናንና አገልጋዮች ላይ የደረሰው ግድያና መፈናቀል ፓርቲው በመግለጫው አስታውሷል። በተለይም በጦርነት ስም በመላው ኢትዮጵያ በሚገኙ አብያተ ክርስቲያናትና መስጂዶች ላይ የደረሰውን ውድመት እንዲሁም ፍትህ የጠየቁ ንጹሃን ላይ የተፈጸመውን እስራት አገዛዙ የሃይማኖት ካርዱን ተግባራዊ እያደረገ መሆኑ በቂ ማሳያዎች ናቸው ብሏል። መረጃዎቻችን ይቀጥላሉ። የቡርኪና ፋሶ ወታደራዊ መሪ ከፈረንሳይ ጋር ያለውን ዲፕሎማሲያዊ ግንኙነት ማቋረጡን አስታወቀ። ፈረንሳይ ከቡርኪና ፋሶ ብሔራዊ ፍላጎቶች ጋር የሚጻረሩ እንቅስቃሴዎችን አካሂዳለች ሲልም ወንጅሏል። ካፒቴን ኢብራሂም ትራኦሬ ስልጣን ከያዙ አንስቶ በቡርኪና ፋሶና በቀድሞ ቀኝ ገዥዋ ፈረንሳይ መካከል ያለውን ግንኙነትን ሻክረዋል። ኢብራሂም ትራኦሬ በአውሮፓውያኑ 2022 በመፈንቅለ መንግስት መንበረ ስልጣኑን ከተቆጣጠረ ወዲህ ጸረ ምዕራባውያን አጀንዳ ማራመድ ቀጥለዋል። የኮሙኒኬሽን ሚኒስትር ፔንጉዌዴ ጊልበርት እንደተናገሩት ፈረንሳይ በአገራቸው ላይ ግዴለሽ ንቅናቄ እያደረገች ሲሆን ሊዮኮሎኒያል ፍላጎቶችንም እያራመደች ትገኛለች ብለዋል። የፈረንሳይ ውጭ ጉዳይ ሚኒስትር ውሳኔውን ጸበኛና መሰረት አልባ ሲል ተችቷል። በተጨማሪም የቡርኪና ፋሶ መንግስት እየሄደበት ያለውን አሳሳቢ መንገድ ያሳያል ብለዋል። ፈረንሳይ በቡርኪና ፋሶ ያሉ ዜጎቿን ከፍተኛ ጥንቃቄ እንዲያደርጉም ማሳሰቢያ ሰጥታለች። ኢብራሂም ትራኦሬ ስልጣን እንዲያዙ የፈረንሳይ ወታደሮች ከሀገራቸውን አባረዋል። ፈረንሳይ ስውር አጀንዳ አላት ብለው የከሰሱት መሪው ፊታቸውን ወደ ቻይናና ሩሲያ ዙረዋል። ቡርኪና ፋሶ በቅርቡ ያወጣችው መግለጫ በሁለቱ ሀገራት መካከል መከባበር እንደሌለ ይጠቁማል። ፈረንሳይ ቡርኪና ፋሶን በዓለም አቀፍ መድረክ የማግለል ዓላማ እንዳላትና የአዋኪ ቡድኖችን እንደምትደግፍ የአገሪቱ መንግስት ገልጿል። ግንኙነታችንን ለማቋረጥ የወሰንነው ከተቋማት ጋር ነው። የፈረንሳይና የቡርኪና ፋሶ ህዝብ ታሪካዊ ሰብአዊና ባህላዊና ማህበራዊ ግንኙነትን ጥያቄ ውስጥ የሚከት አይደለም ሲልም ባወጣው መግለጫ አቋሙን አንጸባርቋል። ወታደራዊ ጁንታው በ2024 ዲሞክራሲያዊ ስርዓት እንደሚመልስ ቃል ቢገባም በያዝነው ዓመት ጥር ላይ የፖለቲካ ፓርቲዎች በይፋ አክስሟል። ቡርኪና ፋሶና ወታደራዊ መንግስት ያላቸው ጎረቤቶቿ ማሊና ኒጀር ከምዕራባዊ አፍሪካ አገራዊ ትስስር መድረክ ራሳቸውን ያገለሉ አምና ነበር። ባለፉት ጥቂት ቀናት 1300 ሰዎች በሙቀት ሳቢያ መሞታቸው ተገለጸ። የዓለም ጤና ድርጅት እንዳስታወቀው የአውሮፓ ሀገራት ከወቅቱ ቀድሞ የተከሰተውን የበጋ ሙቀት ከዚህ ቀደም ከነበረው የባሰ መሆኑን ገልጸዋል። ሞት መመዝገባቸውን ምክንያት ከፍተኛ ወበቅ መሆኑን የዓለም ጤና ድርጅት ይፋ አድርጓል። ትናንት እሁድ በመላው አህጉሪቱ የተመዘገበውን ሙቀት ክብረ ወሰኖች የሰበረ ነው። ጀርመን፣ ፖላንድ፣ ቼክ ሪፐብሊክ ከፍተኛ ወበቅ ከተከሰተባቸው መካከል
መካከል ተጠቃሾች ናቸው። የሙቀቱ ወጀቡ ወደ ምስራቅ አውሮፓ እየተስፋፋም ይገኛል። የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም በኤክስ ገጻቸው ባሰፈሩት ጽሑፍ ከአውሮፓውያኑ ሰኔ 21 ጀምሮ የሞት መጠን መጨመሩን ከአውሮፓ ከፍተኛ ሙቀት ጋር ትስስር አለው ብለዋል። ሙቀቱ የሚያሳድረው ጫና ዝምተኛው ገዳይ ተብሎለታል። ሆኖም የአውሮፓ ቤቶች፣ መስሪያ ቤቶችና ትምህርት ቤቶች የተገነቡት ይህንን መቋቋም በሚያስችላቸው መንገድ አይደለም ሲሉ አክለዋል። የፈረንሳይ ጤና ሚኒስትር እንዳለው ካለፈው ሳምንት ረቡዕ ጀምሮ ከተጠበቀው በላይ በሆነ መጠን ወደ 1000 ተጨማሪ ሰዎች ሞተዋል። ያልተጠበቁ ተብለው ከተመዘገቡት ህልፈቶች መካከል እድሜያቸው 65 እና ከዚያ በላይ የሆኑ ሰዎች ይገኙበታል። ቤታቸው ሳሉ የሚሞቱ ሰዎችን መጠን 40 በመቶ እንደጨመረ ተገልጿል። ዶክተር ቴድሮስ በምድር ላይ በከፍተኛ ሁኔታ እየጋለች ያለችው አህጉር አውሮፓ ናት። ሙቀቱ ከዓለም አቀፍ አማካይ በሁለት እጥፍ ጨምረዋል ብለዋል። በአውሮፓ በሚሊዮን የሚቆጠሩ ሰዎች በከፍተኛ ሙቀት ውስጥ እየኖሩ መሆኑን የተናገሩት ኃላፊው በመቶዎች የሚቆጠሩ ሞተዋል፣ ትምህርት ቤቶች ተዘግተዋል ሲሉም ያለው ሁኔታን አስረድተዋል። በፖላንድ ድንበር አቅራቢያ የሚገኘው ማዕከልም ተመሳሳይ መጠን ያለው ሙቀት ተመዝግቧል። በቼክ ሪፐብሊክ ለሁለት ተከታታይ ቀናት 41.1 ዲግሪ ሴንቲግሬድ መድረሱን የተገለጸው በአየር ንብረት ለውጥ ሳቢያ በአውሮፓ ከዓለም አቀፉ አማካይ በሁለት እጥፍ የሚበልጥ ወበቅ መከሰቱን ጠቅሰው በትውልድ ዘመን አንድ ጊዜ የሚከሰት የሙቀት ወጀብ አሁን በየዓመቱ እየታየ ነው በማለትን አስጠንቅቀዋል። የዩጋንዳ መንግስት በደቡብ አፍሪካ እየተባባሰ የመጣውን ጸረ ስደተኞችና የውጭ ዜጎችን ኢላማ ባደረገ የጥቃት እንቅስቃሴ ምክንያት ዜጎችን ወደ አገራቸው ሊመልስ መሆኑን አስታወቀ። የዩጋንዳ ፕሬዝዳንት ዩዌሪ ሙሴቬኒ በሰጡት ቀጥተኛ ትዕዛዝ መሰረት የሀገሪቱ የውጭ ጉዳይ ሚኒስቴር ከሌሎች የሚመለከታቸውን የመንግስት አካላት ጋር በመቀናጀት የመልቀቂያ እቅዱን እያጠናቀቀ እንደሚገኝና ቀጣዮቹ ጥቂት ቀናት ውስጥ ተግባራዊ እንደሚደረግ ተገልጿል። በደቡብ አፍሪካ በታጠቁ ኢመደበኛ ቡድኖች እየተፈጸመ ያለውን ጥቃት ተከትሎ እስካሁን ድረስ 746 ዩጋንዳውያን በራሳቸው ፍቃድ ተመዝግበው ወደ ሀገራቸው ለመመለስ እርዳታ ጥያቄ አቅርበዋል። እነዚህ ቡድኖች የውጭ ዜጎች ደቡብ አፍሪካን ለቀው እንዲወጡ እስከ ሰኔ 30 ቀን 2026 ድረስ የሰጡትን ጊዜ ገደብ ተከትሎ በርካታ ዩጋንዳውያን አስቀድመው በራሳቸው መንገድ ሀገሪቱን ለቀው የወጡ ሲሆን በቀጣይም ተጨማሪ ዜጎች ይመዘገባሉ ተብሎ ይጠበቃል። የመልቀቂያ ሂደቱ በተለያዩ ግዛቶች የሚገኙ ተጎጂ ዜጎችን በመመዝገብ ወደ ደህንነታቸውን የተጠበቁ የመሰባሰቢያ ማዕከላት በማዛወርና አስፈላጊ የሆኑ አስቸኳይ የጉዞ ሰነዶች በማዘጋጀት የሚከናወን ይሆናል። ይህንንም ተከትሎ ዜጎቹን በዩጋንዳ አየር መንገድና የልዩ ቻርተር በረራዎች በመታገዝ ወደ ሀገራቸውን የሚመለሱ ሲሆን የጉዞ ወጪዎቹንም የዩጋንዳ መንግስት ሙሉ በሙሉ እንደሚሸፍን ታውቋል። በተመሳሳይ ሁኔታ ሌሎች የአፍሪካ ሀገራትም ዜጎቻቸውን ከደቡብ አፍሪካ በማስወጣት ላይ ይገኛሉ። በካዙሉ ናታል ግዛት ውስጥ በተፈጸመ ጥቃት የአንድ ዩጋንዳዊ ሕይወት ማለፉን የተገለጸ ሲሆን አስከሬንን ወደ ሀገር ቤት ለመመለስ ዝግጅት እየተደረገ ነው። የኡጋንዳ መንግስት አሁን በደቡብ አፍሪካ ለሚገኙ ቀሪ ዜጎቹ ደህንነት ከደቡብ አፍሪካ መንግስት ጋር በቅርበት እየሰራ መሆኑን አስታውቋል። ተመልካቾቻችን ለዛሬ ያልናቸውን አዳዲስና ሰበር መረጃዎችን እነዚህን ይመስሉ ነበር። በቀጣይ አዳዲስ ሰበር መረጃዎችን ይዘን እንገናኛለን። አብራችሁን ቆዩ።